ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረምዳን ማቶች ተከታታዮች እንዴት ናችሁ? እንዴት ከርማችኋል? የፖፓን የፌመሱ ሸረፈዲን እህት ሀያት ኡመር ነው ዛሬ ይዤላችሁ የመጣሁት። በነገራችን ላይ ቤተሰብ ነን፣ ያክስት ምናምን ልጆች ነን፣ አንመሳሰልም መልካችንም እና እሷ አሁን በፖፕ ህግ ምን ይልሽ እናት ነሽ እንጂ በፖፕ ህግ እሷ እናቴ ናት፣ እኔ ልጇ ነኝ። ከኔ ደግሞ የወሰድኳችሁ ከዩቲዩብ የወሰድኳችሁ 85 ልጆች የኔ ልጆች ናቸው። ያንቺ የልጅ ልጆች ናቸው። የነዛ ልጆች ደግሞ የልጅ ልጆችሽ ናቸው። ቅድሚያት አንቺ ልጅ ነሽ፣ ከዛ እነሱ የልጅ ልጅ፣ ከዛ እነሱ የሚያመጡት የልጅ ልጅ ደግሞ ዞሮ እኮ ሲሆን እኮ ይኸው እናት፣ አያት፣ ቅድሚያት፣ ምንጅላት እንጃል ይቀጥላል። የፖፖት ፍንጃል ምናምን ፍንጃልን የማውቀው ጀበና ነው። እንደዛ እያለ ነው የሚሄደው። በነገራችን ላይ የፖፕ ህግ ማለት ነው። እና እኔ ጋር የሄዱ ልጆች አሉ፣ ከዩቲዩብ የሄዱ ብዙዎቹን በእርግጥ አሻራ ሳሰጡ ግቡና ሁኔታውን ይዩት ነበር ያልኳቸው። ብዙዎቹ ቁርአን ማቅራት ጀምረዋል ፖፕ ላይ። ብዙ ነገሮች አሉ። ቁርአን 666 ነው ስለተባሉ እየቀራንና እስኪ እናርቀው ብሎ የለም። እኛ ደግሞ በቅርብ ሰዓት የቂራአት ፕሮግራም፣ የዳዕዋ ፕሮግራም፣ እንደዚሁ ደግሞ ተጅዊድ ፕሮግራም ብዙ ነገሮችን እየሰራንበት ነው ያለነው ፖፕ ላይ። የኔ ልጆች አሁን ብዙዎቹ ገብተው ቁርአን ከፍተው ነው ቁጭ የሚሉት። ዚክር አድርጎ እንደዛ ነው ያልኳቸውም። ላይቭ ስትቀመጡ ሰዓቱም አይሄድልሽም። 1 ሰዓት 2 ሰዓት ተቀመጭ የሚባለው ስለማይሄድ ስልክ ካላችሁ ስልካችሁን ነው፣ ስልክ ተጨማሪ ከሌላችሁ ቁርአናችሁን እየቀራችሁ ዚክራችሁን እያረጋችሁ ቁጭ በሉላችኋለሁ። እና ብዙዎቹ ቁርአን ከፍተው ነው የሚቀመጡት። እና እንግዲህ እናንተ ባላችሁት መንገድ 666 ቁርአን እየሰማ ቁጭ ይላል። ሱብሃንአላህ አጂብ። 666 በየጊዜው አዳዲስ ነገር ሲፈጠር ለምን እንቅፋት እንደሚሆን አላውቅም። በነገራችን ላይ የአበሻ ቅንጭላት አዲስ ነገር መቀበል አይችልም። ነገርኩሽ እኮ የሆነ ሰው ሲከብር ድንገት ዋው ምን ሰርቶ ነው፣ ቆይ እስኪ እሱ እንትን የሚለውን አይሉም። ምንድነው አሃ ይሄማ ሰይጣን ቀልቦ ነው፣ ጠንቋይ ቤት ሳይሄድ አይቀርም ነው የሚሉሽ። በራሱ ሰርቶ ማግኘትን አይቀበልም እንትኑ። ግን ደግሞ ተሰርቶ እንደሚገኝ እያየን ነው። እኔ አሁን ወላሂ ነው የምልሽ ምንም እረፍት የለኝም። በሰራሁት ደግሞ አገኛለሁ። አሁን 40 ቀን ቁጭ አልኩ። ቁጭ ስቲም ያው ነው ቁጭ ነው፣ ገባሽ? እና ፖፕ ደስ የሚለው ግን ወልደሽን ቁጭ ስቲ ራሱ ይሰራል። አብሶ ሱፐር ምናምን ደረጃ ከደረሱ ራሱ ነው ፕላትፎርም እየሰራ ነው። በተለይ ሴቶች፣ አሁን ሴቶች በጣም አብዛኞቻችን ቤት ውስጥ ነው የሚውለው፣ ልጅ በመጠበቅ ወይም ቤት ውስጥ ብቻ በሆነ አጋጣሚ በጣም ብዙዎቻችን ቤት ውስጥ እንቀመጣለን። ከተቀመጥን አይቀር ቤት ውስጥ ግን የተወሰነ ስራችን ሰርተን ይህንን ነገር ገባ ብለን ብናየው ብንጠቀምበት፣ መቼም ሲወጣ ሲገባ ባልንም ሆነ አባትንም ሆነ ብር አንጣ ከማለት ያድናል፣ ከምንም በላይ ማለት ነው። ከዛም በላይ ለእነሱም ዙረን የምንተርፍበትም ነው። የጥንካሬያችን ሂደት የምጠነክር ከሆነ እንኳን ከነሱ ልንቀበል ቀርቶ አይደለም ራሳችን እነሱንም የምንገድፍበት አይነት ነገር ነው የሚመጣው። እና በተለይ ሴቶች ንቁ። አይ ሲጀመር ወልደው ራሱ አሁን እኮ ብዙዎቻችን ከቤት መውጣት ስላልቻሉ ነው አይደል እንዴ? በቀን 100 ብር ራሱ በቀን 50 ብር አሁን ወዛደር ስንት ሀገር ተሸክሞ ይዞ የሚመጣው ነገር 100 ብር እንኳን አይከፈለውም አይደለም። ኖርማሊ ግን አንዲት ሴት ጠንክራ እንትን ካለች ቤት ውስጥ 100 ብሯን እዛው ቁጭ ብላ ታገኘዋለች ማለት ነው። ያ ነገር ደግሞ እያሳደገችው ስመጣ ደግሞ ይብለጥ ብዙ ነገር ያገኝላታል፣ ብዙ እንትንም ይመጣላታል። አሁን እኔ ጋር የገቡ ልጆች በነገራችን ላይ ከሚያገኙት ገንዘብ ይልቅ ከኮይኑ ይልቅ እዛ ያለው የምናወራው ፍቅሩ ምናምን ገዝቷቸዋል። እና ወደ ቲክቶክ አሁን ሁሉም ማለት ነው እንግዲህ 21 ቀን ሊሆነ ነው ከጀመርን ይሄንን ፕላትፎርም። አብዛኞቹ ቲክቶክም ዩቲዩብም ላይ መሄድ አቁመዋል። ዩቲዩብ አሁን የቪዲዮ ከለቀቁ ምናምን ይሄዳሉ፣ ግን ቲክቶክ ላይ በቃ ስንት ነገር ነው የምናየው። ያን ሁሉ ትተናል ነው ያሉት። መተን እኛ ጋር እናወራለን፣ እንሳሳቃለን፣ እንዴት ኮይን በጊፍት መልክ እንቀያየራለን። እና በጣም ፍቅር ያለበት ፕላትፎርም ነው። እኔ ወላሂ አገኘሁበትም አላገኘሁበትም ስለወደድኩት ነው ያለሁት። እኔ ለገንዘብ ግድ የለኝም። በቃ እኔ ሀቢቢ ዘን ጊዜ ያ ችግር መጥቶ ያን ሁሉ ነገር ካጣም በኋላ ወላሂ ነው የምልሽ
ለገንዘብ እንደዚህ እንትን ማለት ትቻለሁ። በቃ አለቀ ትቼዋለሁ። ምንም ነገር ብታገኝም እንደምታጩ ምን እንደምትይ ስላየሁት ያን ያክል አይደለም። እሰራለሁ እኔ እቃም እገዛለሁ ምንም እላለሁ። ግን እዚህ ፕላትፎርም ላይ ፍቅር በቃ ይቻላል። እዛም ቤት ብትሄጂ ነይ ላስረዳሽ፣ እዛም ቤት ብትሄጂ ነይ ላስረዳሽ ምንድነው የጎደለሽ፣ ወደዛም ስትሄጂ እንደዛው በቃ ማን አለ የትኛው ፕላትፎርም ላይ ዩቲዩብ ላይ ብትሄጂ አንቺ ወድቀሽ እነሱ ይበላሽ ቢሆኑ ደስታቸው ነው። በቃ አለቀ። ቲክቶክም ላይ ብትሄጂ ይሄ ጥሎ የማለፍ ነገር ነው። እዚህ ላይ ግን ተያይዘሽ ነው በቃ የምታድጊው። እንዴት አድርጌ ከፍ ልበል ነው። ሁሉም አንቺንም ይዞሽ ነው ከፍ የሚለው። አሁን የኔ ልጆች ሌቭል 5 ደርሰዋል። እንግዲህ በዚህ ፍጥነት ሌቭል 5 ደርሰዋል። ወልባልሞራ ጊዜ ውስጥ ሌቭል 5 ደርሰዋል። እነሱን አሁን ኤጀንት ሳደርግ ሰው የለንም ብለው እንዳይጨናነቁ ላይ ከራሴ ሰው ሰጣችኋለሁ ነው ያልኩት። በቃ ሰው በስራችሁ አረጋላችኋለሁ። ለምንድን ነው እነሱ መስራት ነው እኔን ከፍ የሚያደርገኝ። የእነሱ መስራት ነው እኔን የሚለውጠኝ። ብቻ ማብላት የለም እና በዛ ላይ ደግሞ ብዙዎች ያልተረዱት ነገር ቲያንስ ነው ኮሜንት ላይ የሚጽፉት። ይሄ እንትን ነው ብራችሁን እንዳትበሉ ይላል ግማሾቹ። እዚህ ጋር የምናወጣው ገንዘብ የለም ምንም ማለት ነው። ደስ ብሎኝ እኔ ቪአይፒ ከፍዬ ልገዛ እችላለሁኝ በዛ ኮይኔ ካል እንትን ካላለ ማለት ነው። ከዛ ውጭ ግን ምንም አይነት ክፍያ እዚህ ላይ ከፍላችሁ የምትገቡት ነገር የለም። ምንም አይነት ክፍያ የለውም። የሚሸጥም ፕሮዳክት የለም። እንደ አሁን ለምሳሌ ቲያንስም አላችሁት መድኃኒት መሸጥ ነበረ። ይሄም ደግሞ አሁን ኢቲኬር የሚባለው ቅባት ምናምን መሸጥ ነው። አንዴ ከፍላችሁ ነው የምትገዙት። ሁሉም ፕላትፎርሞች ቅድሚያ የሆነ ክፍያ አላቸው። ብዙም የሆነ ያስቀምጡላቸውም አያስቀምጡላቸውም በሆነ መንገድ ገንዘብ ቅድሚያ ክፍያ የሚከፍሉት ነገር አለ። ይሄ ግን ከዜሮ። እዚህ ግን ምንም አይነት ክፍያ አትከፍሉም። ምንም አይነት ክፍያ አትከፍሉም። በዛ ላይ ደግሞ እንትና ኡስታዝ ከልክሏል፣ እንትና ኡስታዝ ከልክሏል። እናንተ በነገራችኋቸው መልኩ ነው። ቁማር አለው እንዴት ነው ካላችሁት ሐራም ነው የሚላችሁ። ግን ቁማሩ የት ቦታ እንዳለ ራሱ እንደኛ 21 ቀን ስቀመጥ ቁማሩ የት እንዳለ ማላቅ ሰው አለው። ሸረፈዲን እስከዛሬ አላውቀውም ብሏል። እንግዲህ ይሄን ያክል ጊዜ ሲቀመጥ እኛ ሙስሊሙን ማህበረሰብ ብትጠይቁ ስለ ጌም ወይም ስለ ቁማር ብትጠይቁ አለ ቦታው። ከዛ በተረፈ የምናውቀው ነገር የለም። መኖሩን እናውቃለን። ከዛ ውጭ ግን እንዴት ይጠቀሙ እንዴት አድርገው ያምጡት ይሄ ምንም እንትን የሆነ ነገር ነውና ብዙዎቻችሁ በተቃራኒ የምትሄዱ ሁሉም ቦታ ላይ ስትሄዱ ሐራምና ሐላል የተደባለቀበት እንጂ ጥርት ያለ ሐራም ነገር እናገኛለን ብላችሁ እንዳታስቡ። ማንኛውም ሰው ዱንያም ጭምር በቃ ዱንያ ላይ ስንኖር ራሱ ሁሉም ነገር ታስተናግጃለሽ። ሱቅሽ ውስጥ አንቺ አሁን ስንት ሰው ታስተናግጃለሽ? በቃ ሐራሙንም ሐላሉንም ገንዘብ የሚያመጣው ሁለቱንም ነው የምታስተናግጁ። ይሄ ፕላትፎርም ያ ነው ሁለቱንም ያስተናግዳል። ይሄ ደግሞ ለፈትዋም ቅርብ ነው። ሐራም እና ሐላል የተቀላቀለበት እንዴት ነው ብላችሁ ብትጠይቁ ይነግሯችኋል እንጂ ከዛ በተረፈ ሐራም ነው ብላችሁ ግግም የምትሉ ሰዎች ሲጀመር ገብተው ያልተሳካላቸው ሰዎች አሁን እኔ ያየሁት ማለት ነው። እዚህ ፕላትፎርም ላይ እንትን የሚሉት ይገቡና አንድ አሁን 3 ወር ሰርቻለሁ ምናምን ያገኘሁት ግን ዝም ብሎ ነው ምናምን እሷ ስላልተሳካላት ሌላው ሰው አይሳካለትም ማለት አይደለም። ሂደት አለው ለሁሉ ማለት ነው። ክፍያ እኔ አሁን ብር አውጥቼ አላውቅም። ብሩን አውጥቼው አላውቅም። ለምንድን ነው አልፈልገውም። እዛው ራሴን አፕዴት እያደረኩበት ስለሆነ ማለት ነው። ወር ባልሞላው ጊዜ ውስጥ 10 ደርሳለሁ። ሌቭል 10 ደርሻለሁ። ያ የሆነው ለምንድን ነው 300 ምናምን ሺህ ፖይንቱን እንደገና እንደ አዲስ እያልኩ ያንን ላውጣው ብል እኮ ከ5000 ብር በላይ ማለት ነው። አሁን ራሱ አለኝ እንደዛ ከሆነ ወደ 30 ምናምን ሺህ ብር ይሄዳል እንግዲህ በብር ደረጃ ከሄደ ማለት ነው። እዛው ጋር ያሳደግኩበት ነው ያለው። ድሮ ብታደርግ ከዛ በላይ ደግሞ ያን ያክል አወጣለሁ እና ይሄን ያክል የሚገኝበትን ስራ ነው እያናናቃችሁት ያላችሁት። ዙሩ አሁንም ቢሆን ጊዜው አልረፈደም። መምጣት የምትፈልጉ ሰዎች ካላችሁ ከስር በሚቀመጥላችሁ ቴሌግራም ሊንክ እኛ ጋር ኑ ቶሎ። ሌሎች ሰዎች እኛ ጋር ስትገቡ በውስጥ የሚያወሯችሁ በውስጥ የሚወስዷችሁ ሊኖሩ ይችላሉ። እነዛን ሳታናግሩ እኔ ፎሎ ካደረጋችሁኝ እኔ ቀጥታ እኔ ጋር ትመጣላችሁ። ላይቭ እቀመጣለሁ፣ አስረዳችኋለሁ፣ አይዲ ነምበር እንሞላላችኋለን። በዛ መንገድ እንሰራለን። እንግዲህ እኔ የእናቴን አስቀምጥላችኋለሁ። በዛ መልኩ ትመጣላችሁ። በደንብ መስራት መለወጥ እንችላለን። ይሄ ድል አያምልጣችሁ። እንስራ፣ አንድ ላይ ሁነን እንወያይ፣ በአካል እንደዚህ በላይቭ እንገናኝ የሚለውን ነገር ነው የምነግራቸው። ስትፈልጉ ቁርአን ማቅራት የምትፈልጉ ሰዎች ካላችሁም ቅርብ ሰዓት የሚጀምር ነገር አለ። በቂራአት ደረጃ በዳዕዋ ደረጃ እንደዚሁ ደግሞ ተጅዊድ ቂራአት ደረጃ ሆኖ ራሱ ቃላትን ቁርአኖችን አሳምሩ በመቅራት በሴቶች እዛው
እንጀምራለን። ብዙ የምንሄዳቸው ነገሮች ስላሉ ተቀላቀሉ። ቶሎ ነው የምንለው ኢንሻአላህ። እኔ ደግሞ እንግዲህ ያው በየጊዜው ማገኛቸውን ለውጦች የተለያዩ ነገሮች ይዤላችሁ እመጣለሁ ከእናቴ ጋር። እናቴንም አበረታቷት። ቲክቶክ አካውንት አላት፣ ዩቲዩብ ደግሞ በቅርቡ ትከፍታለች ኢንሻአላህ። እንወዳችኋለን፣ የምንወዳችሁ ይሆናል ብሏል እንትና ለማንኛውም አላህ ያክብርልን። ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።